ሺፋዕ ቢንት አልሐሪስ ረዲየላሁ አንሃ ኢስላምን የተቀበለችው ከሂጅራ ቀደም ብላ ሲሆን ከቀደምት ሙስሊሞች አንዷ ናት። ሙሉ ስሟ ሺፋዕ ቢንት አብደላህ ኢብኑ አብዱል ሐሺም ኢብኑ ኸለፋ ኢብኑ ሰዒድ ኢብኑ አብደላህ ኢብኑ ዓዲ ኢብኑ ከዓብ ነው። ሺፋዕ ረዲየላሁ አንሃ ከመካ ወደ መዲና በመሰደድ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቀርበው ቃል ኪዳንን ከፈጸሙ ሴቶች ግንባር ቀደም በመሆኗ ትታወቃለች። ሺፋዕ ረዲየላሁ አንሃ አቡ ሁሰይማ ኢብኑ ሁዘይፋን ረዲየላሁ አንሁ አግብታ ሱለይማን የሚባል ልጅ ወልዳለች። ገና ሙስሊም ከመሆኗ በፊት መካ ውስጥ እያለች ነበር ማንበብና መጻፍ የጀመረችው። ሙስሊም ከሆነች በኋላ የአላህን ውዴታ በመሻት ሙስሊም ሴቶችን ማስተማር በመጀመሯ በኢስላም ታሪክ የመጀመሪያዋ መምህር ለመሆን በቅታለች። ከተማሪዎቿ መካከል የነብዩ ሰለላሁ ዐለይሂ ወሰለም ባለቤትና የዑመር ኢብኑ ኸጣብ ረዲየላሁ አንሁ ልጅ የምእመናን እናት ሐፍሳ ቢንት ዑመር ረዲየላሁ አንሃ ትገኝበታለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሺፋዕ ረዲየላሁ አንሃን ሐፍሳን ረዲየላሁ አንሃን ማንበብና አንዳንድ ከበሽታ መጠበቂያ ቃላትን እንድታስተምራት እንደጠየቋት የሚያወሱ ዘገባዎች አሉ። ሺፋዕ ረዲየላሁ አንሃ የሚከተለውን ብላለች። አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው ሲገቡ ከሐፍሷ ጋር የነበርኩ ሲሆን እንዲህ አሉኝ፣ ሐፍሷን መጻፍ እንዳስተማርሻት ሁሉ የአነምለህ የመጠበቂያ ቃላቶችንም አስተምሪያት አሉኝ። አነምለህ ብሎ ማለት ግንባር ላይ የሚወጣ እባጭ ወይንም ቁስል ነው። አቡ ዳውድ ዘግበውታል። ሺፋዕ ረዲየላሁ አንሃ ቅድመ ኢስላም ጀምሮ እንዲህ አይነት በሽታዎችን በመፈወስ የተካነች ነበረች። ወደ መዲና ከተሰደደች በኋላ ነብዩ ሰለላሁ ዐለይሂ ወሰለም ቅድመ ኢስላም በሽታን ለመፈወስ እጠቀምባቸው የነበሩ ቃላቱ ላሰሙ አለቻቸው። እሳቸው እስቲ ልስማው አሏት። ካሰማቻቸው በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሏት፣ ሰዎችን ለመፈወስ እነዚህን ቃላት ተጠቀሚ፣ ሐፍሷንም አስተምሪያት። ሺፋዕ ረዲየላሁ አንሃ ቃላቶችን በመጠቀም አነምለህ የተሰኘውን በሽታ መፈወስ ቀጠለች። መዲና ከሄደች በኋላ ነብዩ ሰለላሁ ዐለይሂ ወሰለም ማረፊያ ሰጧት። እዚያ ሆና ልክ እንደ ሌሎች ሙስሊም እህቶቿ ሁሉ ነብዩን ሰለላሁ ዐለይሂ ወሰለም በመውደድና ኢስላምን በማስተማር ህይወቷን ትገፋ ነበር። በዚህ ሁኔታ ለረጅም ዘመናት ጌታዋን ስታመልክ ቆይታ በ20ኛው ሂጅራ ዓመት ወደ መጪው ዓለም ተሸጋገረች። የአላህ ህዝነት በሷ ላይ ይሁን፣ አሚን። ሺፋዕ ቢንት አልሐሪስ ረዲየላሁ አንሃ